እንኳን ደስ አሎት! ሃሩን ቲዩብ ተከፈተሎት። አዝናኝና አስተማሪ ቪዲዮዎችን ለእናንተ በጥራት ያቀርባል። ሀገርኛና ዓለም አቀፍ ዜናዎችን፣ ድንቅ ቪዲዮዎችን፣ የተለያዩ ኢስላማዊ ሙሐደራዎችን፣ ዶክመንታሪዎችን ከተለያዩ የዓለማችን ቋንቋ በመተርጎም በአማረ መልኩ ለእናንተ ያቀርባል። በኮምፒውተርም ሆነ በስልኮ ላጠቃቀም እጅግ አመች ነው። የሃሩን ቲዩብን የፌስቡክ ገጽ ላይክ ይበሉ፣ ዌብሳይታችንን ይጎብኙ። ሃሩን ቲዩብ ሃሩን የሚመርጣቸው ብቃትና አማራ መሸከም የሚችሉ ሰዎች ይሄንን ተቋም በቦርድ ተመርጠው እንዲያስተዳድሩት ነው። ለዚህም የተሰጠው ምላሽ የኮሚቴው ምላሽ ኢትዮጵያም ሙስሊሙን በስጋት እንዲታይ የማድረግ እርምጃ ጀምራለች ወይ የሚል ጥርጣሬ ይፈጥርብናል። አይነቱ ላኪራ የለፋ ምን ሲሆን ይፈራል? ጆሮዬን አልሰጥም ላገራሉ ባልታ ሁሌ መሚሬነ የኢስላም አለኝታ ተስፋና በጋና ረጅም ሰዓት አንተ ስታወራ ነበርና አላህ ይቀበልህ። በነገራችን ላይ እኔ እየሳሳው ነበር የሚያነሳቸው ሀሳቦች፣ ታሪኮች በርካቶቹ አስተማሪዎች እንደመሆናቸው ምናልባት ተቋረጡ እያልኩ ነበርና ግን የሰዓትና የፕሮግራም ሁኔታ ሆኖ ልናቋረጥ ግድናል። አንድ ሁለት ሶስት ጥያቄዎችን ኢንሻአላህ እዚሁ አጠር አድርገን እንጠይቋለን። የእነዚህ ጥያቄዎች ምናልባት ከግል ህይወቱ ጋር የተያያዙና አንዳንዶቻችን ኡስታዝን በአግባቡ ማወቅ እንፈልጋለን የሚሉት ሰዎች ካለ ደግሞ በመጠኑ እንድናውቀውም ጭምር ይጠቅመናል ብለን ያሰብናቸውን ጥያቄዎች ናቸው። ስለዚህ በጥሞና ተከታተሉልንና ኢንሻአላህ ኡስታዝን በአግባቡ መልስልናል ብለን እናስባለን። የኡስታዝና እንግዲህ ብዙዎቻችን ተጠሮተን በተለይ ከ4 ዓመት በፊት በነበረው እንደበተሉት የዳዋ መድረኩ በደንብ እናውቀዋለን። ከዛ በኋላ ነው እንግዲህ ብዙዎቻችን እሱን ለማወቅ ቅርብ የሆን ነው። ከዛም በኋላ ባለው መድረክ እንግዲህ ኡስታዝን በደንብ አላወቅ ነው የምንል ሰዎች ካለን ግን ዛሬ ትንሽ የኋላ ታሪኩን እንዲያነሳለን ጠይቀዋለሁ። የወጣትነት ዘመንን በተለይ ብዙዎቻችን እዚህ የምንታየው ወጣቶች ነው እና ያንተ የወጣትነት ዘመንህን በመጠኑ ልትቃኝልን ለእኛ ትምህርት ይሆናል ብለን ስለምናስብ እሷን ነገር ልታነሳለን ደስ ይለናል። ወጣትነትን እንዴት አሳለፍከው? የዘመን ወጣት ይሄን ወጣትነት እንዴት ያሳለፈው የሚለውን ጭምር ኢንሻአላህ ተጠራጥረን እንስልማለን። ቢስሚላህ እንግዲህ እኛ አንዳንዴ ያው መድረኩ ካለው ክፍተት አንፃር መድረክ ላይ ወጥተን ተገኝተናል እንጂ ሐቂቃ እኔ እንደ ማህበረሰብ ለሞዴልነት የሚያበቃው ሞዴል ሆነን ልንታይ የምንችልበት አቅምን ዕልምን ደረጃም ውስጥ ነን ብዬ አላስብም። ራሴን ሳቀው የማንነቴን ሳቀው ማለት ነው። ያው ብዙ ጊዜን ተወልጄ ያደግኩት ደሴ ከተማ ነው እና ደሴ ላይ ያለፍኩበት ሀያት አለኝ። አሁን ምናልባት ዲንን ከሚያውቁና ለዲን ቅርብ ከሆኑ ቤተሰቦች ጋር በማደጌ ዲንን ከልጅነታችን ጀምሮ እንደ ሞዴል ሆኖ አባታችን እናታችን ለዲን ቅርብ እንድንሆን በጣም ረድተውናል። አባታችን በተለይ በጣም ረህመቱላህ አለይህ በዲን ላይ ምንም አይነት ሌላ ከዲን ውጭ ህይወት ያልነበረ ሰው ስለነበር ትንሽ ከልጅነታችን ዲን ጋር ያለንን ቁርኝት እንዲኖር አድርጎታል። እንደነሱ እውቀት ግን እኛ ተጠቅመናል አልተጠቀምንም። እኛም ወጣትነቱ ገለብ አድርጎን የነጋዴ ልጅ ስለሆንኩም ንግዱም ገንዘብ የማግኘት እድሉም ቅርብ ስለነበር ለመውጣትም በዛው ልክ እንደ ወጣት ጠፋ ለማለትም እድሉ ሰፊ ነበርና ወጣ ገባይ ማለት እድሉ በእኔም ህይወት ውስጥ ነበርና ያው ወጣ ብለን ጃሂልያውን ለማየት ወይም ደግሞ የጃሂልያ ህይወት ውስጥ ለመኖር የሆነ እንትን ውስጥ አልፈናል። ያስል ከመስጊድ ወጥተን ከዲን ርቀን ማለት አይደለም። መስጊድ ሰላት ምናምን የሚባለው ነገር በቤታችን ውስጥ እንደ ባህል ነው ማለት ከእምነት ያለፈ ነገር ስለነበር ሲሪየስ ነገር ነው። ሰላት መተው አይታሰብም እና የሚታሰብ ነገር አይደለም። በወጣትነት ውስጥ ምናልባት እንግዲህ ወደ ዲኑ ሙሉ ራሳችንን እድል ሰጥቶን አላህ ስናስገባን በወጣትነቴ ጊዜ በተቻለ መጠን ያው ዑለማዎችን ቀርቦ የተወሰኑ በቂም ባይሆን ከአባቴ የወሰድኩት ነገር እንዳለ ከዓሊሞች በተለይ እንግዲህ እነ ሼኽ አደም ሙሳ ረህመቱላህ አለይህ ደሴ እነ ሼኽ ሐሰን ሐሚዲን እና ኡስታዝ ሼኽ መሐመድ አልዓንሲ እነዚህ ሰዎች በእኛ ህይወት ውስጥ ልክ ሚና ነበራቸው። እኛ ላይ ብዙ ሰርተውብናል ብዬ አምናለሁ። ከነሱ ነው በቂራአቱን ሐዲሱንም ተፍሲሩንም ሌሎች መሰል ነገሮች እንደማንኛውም ደሴ ላይ እድሉ እንዳለው ሰው ለመጠቀም የሞከርኩት። ከዛ ውጭ ደሴ ላይ በወጣትነት የወጣት ሙስሊሞች
አሚር ነበር የወጣት ሙስሊሞች አሚር ነበርኩ ለ4 ዓመት ያክል እነዛ ጊዜ ብዙ ነሻጣዎች ነበሩ የዳዕዋ ፕሮግራሞች ሰፊ ነበሩ ሴቶች ላይ ተማሪዎች ላይ በብዛት እንሰራ ነበር በተለይ ተማሪዎችን በትምህርት ቤት ላይ ብዙ ነገር እንሰራ ነበር ወጣትነትን በሁሉም መልኩ እንዳይ አላህ እድል ሰጥቶኛል ምን ያህሉን ተጠቅሜበታለሁ አላውቅም በዛ መስመር ውስጥ ለማረፍ ሞክሬያለሁ ያው ብዙ ጊዜ ከመድረክ ሰው ሁኜ ከታች ጀምሮ በመድረክ ውስጥ ከገባው ጊዜ ጀምሮ መድረክ ላይ ሆነ ዳዕዋን በማድረግ የአረብገንዳ መስጊድ የኹጥባ ትርጉም ረመዳንን መሰል ወራቶቹን ዳዕዋ በማስተላለፍና በተለያየ ቦታዎች ላይ በተለይ ዩኒቨርሲቲዎችና ትምህርት ቤቶች ላይ አገሪቱ ላይ ባሉት ውስጥ በመንቀሳቀስ ነው ወጣትነቴን በዛ መልኩ ነው በተወሰነ ደረጃ የገፋው ጀዛከላህ እንግዲህ ብዙዎቻችን ከኡስታዝ የወጣትነት እንግዲህ ወጣትነት የሚባለው እስከ 35ዎቹ 40ዎቹ አሁን እስካለበት እድሜ ገደብ ድረስ ይዘልቃል 45 አይደለም አሁን 40 የዛሬ 2 ወር ታህሳስ ላይ ነው 40 ዓመቴን ያስኩት 40ኛው ላይ እንግዲህ ደርሰናል አላህ እንግዲህ በረካ ያለው እድሜ አላህ ካደረገልን ብዙ እንሰራበት ያ ወጣትነት ከምንም ነገር በላይ እንደ ወጣት ትልቅ ፍርሳ ያለው እስልምና ውስጥ እንደ ወጣትነት ትልቅ ትኩረት የተሰጠበት ጉዳይ ነው አልহামዱሊላህ ኡስታዛችን እንግዲህ መቼም ከራሱል ሰለላሁ ዐለይሂ ወሰለም በኋላ ለነብይነት እድሜ ደርሷል ብለን ብዙ ነገሮችን ማበረከት ችሏል ከዚህ በፊት በነበረው ህይወቱ ከዚህ በኋላ በሚኖረው ህይወቱ ደግሞ ኢንሻአላህ ገና አልተነካምና በርካታ ነገሮችን ታበረክታለህ ብለን እናስባለን ኢንሻአላህ ሌላኛው እንግዲህ የቤተሰብ ህይወት አለ የቤተሰብ ህይወት ላይ በተለይ ኸልዋ በነበርክበት ጊዜ ከኛም ርቀህ ከቤተሰብም ርቀህ ብዙ ነገሮችን ማስተካከል ማስችልበት ሁኔታ ነበርና እዚህ ሰዓት ላይ በዋነኝነት ሚና የነበራቸው ቤተሰቦች ናቸው በተለይ ደግሞ የትዳር አጋርህ ባለቤትህ የእነሱን ሚና እንዴት ገልጸዋለህ እዚህ ያላችሁ ባለቤቶች ሴቶችን እየሰማችሁ ነው ወንዶችም እንደዚህ አይነት ነገር በሚገጥም ጊዜ እንዴት መወጣት አለብን የሚለውን ጭምር የእሷን በዳዕዋም በእንደዚህ አይነት በችግር ጊዜም የባለቤትህን ሚና በተመለከተ እንደው አጠራርገህ ሀሳብ ትሰጠን አው ትዳር ሀያት ውስጥ ሲኖር የትዳር ሀያት አንድ እንደ እስላም ስንኖር የምንኖርበት እስላማዊ ቤተሰብ እስላምን ህይወት አድርገን ለመኖር ነው ጥረት የምናደርገው በእኛ በዚህ ኸልዋ ባሳለፍንባቸው 4 ዓመት ጊዜያቶች ውስጥ ትልቁን ሸክም ትልቁን ጫና ተሸክመው ያለፉት የኛ ቤተሰቦች ናቸው የነሱን ሐቂቃ ውለታ መክፈል ከባድ ነው በአጠቃላይ የከፈሉት ዋጋና የሄዱበት መስመር ይሄን ስም በእኛ ህይወት ውስጥ ከኛ ሴቶች ያልተናነሰ ዋጋ የከፈሉ ብዙ የማህበረሰብ አካላቶች አሉ እነሱ ቤተሰብ ትዳር አጋር እናት አባት ሆነው ተዛ ውጭ ነው በእኔ ህይወት ውስጥ ያው እንግዲህ የነበረኝ ወይም ያለኝ 2 ባለቤቶች ናቸው መጀመሪያ ባለቤት ያው ደሴ ነበረች እዚህ ያው ሮማና ሱልጣን ብዙ ጊዜዋን ሙሉ ሀያቷን 4 ዓመት ያለ መድከም በደስታ በየቀኑ ስንቅ ቋጥራ ረጅም ጊዜ ከሚያደርጉት ነገር የበለጠ በጉዳዩ የሚሰጡት ምላሽ የነበራቸው ደስታ ከባድ ሰው ተደስቶ አንድ ቀን ደከመኝ እኛ ለነሱ ይደክመን ነበርና በየቀኑ ቢያንስ እኔ ጋር ላሉት ሰዎች ምግብ ሰርታ የምታመጣው በዚያን ያክል ጊዜ ውስጥ እኔ ይከብደኛልና አንዳንዴ ስንናገር እነሱ ግን ለምን ይላሉ በደስታ ነበር የሚያደርጉትና ሐቂቃ የእስልምናን ውበት ያየንበት ሀያት ሰው አኸራን ጀነትን የሚፈልግ ሰው የሚኖርበት መስመር አሳይቶናል በደስታ ሁሉ ነገራቸውን ሰጥተው ለኛ ኖረዋልና አላህ ጀዛቸውን ይክፈላቸው በትክክል ሁሉ ጊዜ ግንኙነቶች እስላምና መሰረታቸው እስልምናን መሰረት አድርገው ሲሆኑ ውጤታቸው ያምራል ስንገናኝ በዲን የተገናኘ ነው ሐቂቃ የዛን ምርጫና ውጤት አላህ እንድናይ አድርጎናል ዛሬም ነገም እናመሰግናቸዋለን አላህ በጀነት ይሰብስበን ኢንሻአላህ አላህ ያክብረን ጀዛከላሁ ኡስታዝ እንግዲህ ያፋጠጡት እንደሆነ ተስፋ አደርጋለሁ የወለፊት ለበርካቶቻችን ህይወት አስተማሪ ናቸው ብዬ ስለማምን ጭምር ነው እነዚህ ጥያቄዎች የተገደልኩት ኢንሻአላህ እናንተም የተጠቀማችሁባቸው እንደሆነ ተስፋ እናደርጋለን አንድ መኪና 43758 43758 ባከነ ገዘትና ፈቅደን እየተባከ ነው ይህንን ባካችሁ አሁን መኪና መንገድ ዘጋችሁ ቆማችሁ ካላችሁ አንድ ተባብላችሁ ተስተካክሉ እንጋብዛለን ፈዝና ወደ ሶስተኛው ጥያቄ ይለፍና በተለይ በእስር ቆይታህም ከዛም በኋላ በነበረው ቆይታ ከዛም በፊት በነበረው የህይወት ዘመን ሙስሊም ካልሆኑ ወገኖቻችን ጋር የነበረ ቁርኝት
በጣም የሚያስቀና ነው። በቅርብ ጊዜም በተለያዩ የማህበራዊ ድረገጾች ላይ እናየው የነበረ አንዳንድ ምስሎች ነበሩና ሙስሊም ካልሆኑ ወገኖች ጋር በስር ቆይታ የነበረው ግንኙነት ምን ይመስል ነበር? ከባልደረቦችም ጋር እንደዚሁ እኛም ጋር ወስጃ ካለ እሱንም መተፈለው ይፈልግ እንግዲህ እኛ እስር ቤትም ስንገባ የገባንበት መስመር ዲን ነው። ማህበረሰቡ እኛን የሚያውቀው ዲን ይዘው የመጡ ሰዎች ወይም በእምነታቸው የታሰሩ ሰዎች ነው። በዛ ምክንያት ሁሉም ጋር ያለን ግንኙነት ያለን ዲን መሰረት ያደረገ እና እኔ የኖርኩበት ማህበረሰብ እንዳልኳችሁ ደሴ ነው። አብረን ያደግናቸው የኖርናቸው በጣም ብዙ ነገር ህይወት ያሳለፍናቸው ቅልቅል የሆነ ማህበረሰብ ውስጥ ነው ያለው። እኔ ነጋዴ ነኝ። የንግድ ትስስሬም የራሱ የሆነ እንትን አለው። በንግድ ነው ያደግኩት። እስካሁንም ነጋዴ ነኝ አልሐምዱሊላህ። ያም የሚያገናኝህ ነገር አለ። እንደ ኢስላም ደግሞ ሀያት አድርገህ እንድትኖረው የምትገደድበት ተጨባጭ አለ። እስልምና የረህመተል ልልዓለሚን ነው። ቅድም እንዳልነው ዲኑ የዓለማት እዝነት የሆነ ዲን ነው። ሰዎች ለሰዎች የሚሰጠው ክብር እና ለሰዎች የሚሰጠው መልካም ነገር በእምነት የሚለይ ዲን አይደለም። የሙስሊም የራሱ ሐቅ አለው። እንደ ሰውነት ደግሞ የምንሰጣቸው ሐቅ አለ። ከዛ አንፃር ለማንኛውም ሰው መልካምነትና መልካም ሆኖ መገኘት የእስልምና ግዴታ ነው። ኢስላም ነቢያችን ያስተማሩን ሰለዋቱላሂ ዐለይሂ ወሰለም የኖሩበት ሀያት ስለሌሎች ያሳለፏቸው ነገር ሁላችንም በታሪክ እናውቃቸዋለን። ከቦታው አንፃር እሱን አናነሳም መርዘም ስለማይገባው። ከዛ ውጭ ግን እስር ቤት ባሳለፍንበት ሀያት ውስጥ እስር ቤት ማለት ትንሿ ኢትዮጵያ ማለት ናት። ሁሉንም ብሔር፣ ሁሉንም አይነት የሰው አይነት ከልም ካለ አሊፍ ከማያውቀው ምንም ኤቢሲዲ ነሃን ከማይቆጥረው ፕሮፌሰር ድረስ ሰዎች የምታገኙበት በሁሉም አይነት በንግድም አሉ የተባሉ ባለ ሀብቶች በሁሉም ነገር ያሉ ሰው ሁሉም ሰው የሚኖርበት ተጨባጭ ነውና እዛ ቦታ ውስጥ ስትገባ የምትገናኘው ብዙ ሰዎች ጋር በተለያየ እምነት አልባውንም ታገኘዋለህ፣ ሁሉንም ታገኘዋለህ እና ሁሉም አይነት ሰው ሁሉም አይነት ወንጀል ሰርቶ የሚመጣ በተለያየ መልኩ ካለ ወንጀል የሚመጣም ሰው ታገኛለህ እና እነዛ ሰዎች ጋር ስንኖር ኢስላም እኛ እንድንኖር ያዘዘን ነገር አለ። አኽላቅ ነው። የኛ ግዴታ በአኽላቅ መኖር ነው። ለሰዎች መልካም ነው። እዛ ቦታ ላይ ሰላምታ ክብራል ሰዎች እኔ እነዚህ በተለይ በብዛት ዱርዬ ብለን የምናያቸው ማህበረሰብ አካላቶች በስርቆት በወንጀልና በነፍስ በወንብድና የሚገባሉ ሐቂቃ የሚያጡት ነገር ለዛ ነገር የሚያጋልጣቸው ምን እንደሆነ ታያለ። ክብር ስለሰጣቸው ሰላምታ ስለሰጣቸው ብቻ እኔም ማስታውሰው እዛ ቦታ ላይ በድብቅ በምናምን በስንት ዋጋ ከፍለው በኮንትሮባንድ ሐሺሽ ምናምን ይገባልና ሐሺሽ ሲጋራ አንድ ሲጋራ 20 30 ብር ነው የሚገዙት እና ሐሺሽ 30 ብር ምናምን ገዝተው አንዴ ሁለቴ ለማጨስ ነው። እኔ አንድ ጊዜ አስታውሳለሁ ወደኛ መኝታ እኛ የምናድርበት ክፍል ልንገባ ስንል ሐሺሽ ያጨሱ ዱርዮቹ እኔን ሲያዩ አውቄ መጣ ብለው ጣሉት እንትና እንትናቸው ስታከብራቸው የሚሰጡ ክብር የሚኖራቸው ቦታ ስለኛ ከማንም በላይ ዋጋ ይከፍሉ ነበርና ግንኙነታችን ሁሉ ጋር በሰላም ነው። ቅድም ያልካቸው ያቄሱ አባ ሳሙኤል መላከ ገነት ሳሙኤል ይባላሉ። እዛ የቤተ እምነቱ አንድ ዞን በተለያየ ቦታ ላይ 9 አካባቢ ቦታ ነው የታሰርኩት። ሁሉም ቦታ ላይ አገኘ ነበርና የመገናኘት እድል ሰፊ ነው። ያው መልካም ሰርተ ለማለፍ ትጥራለህ። ይሄ ሰው በአጋጣሚ ያው እሳቸውና ሌላ አንድ ቄስ ነበሩ። ተቸግረው የገቡበት ኬዝ ጠበቃ ያስፈልግ ነበር። ጠበቃ የሚከፍላቸው አጡ። የቤተ ክርስቲያኖቹ ሰዎች ተሰብስበው መጥተው ጠየቁን። እኔ ሸፈንኩላቸው ጠበቃ ሌላ አልነበረ ምንም እንትን ያለ ነገርና ትንሽ ነገር ነው ግን ለነሱ የሚሰጠው ስዕል ከባድ ነው። እዛው ላይ እኛ በተቻለ መጠን እነሱ ጋር የትም ቦታ ከአንድ ግቢ ወደ አንድ ግቢ ስንቀየር እያለቀሱ የሚሸኙን እነሱ ነበሩና የተለየ ስሜት ነበራቸው። እኛ የተለየ ነገር ኖሮ ሳይሆን እንደ ኢስላም የኛን ግዴታ እኛ ላይ የሚያዩት አኽላቅ እኛ እርስ በርሳችን በነበረን ግንኙነት ለኛ የሚሰጡት ክብር የተለየ ነው። ዲኑ ይሄ ነው። እኛ ለሌሎች ለማንኛቸው ብንችል ሰዎች ወደኛ እንዲመጡ ኢስላምን እንዲወዱ እንዲናፍቁ በዛ ምክንያት ሻሃዳ የሰጡ ሂዳያ ውስጥ የገቡ ቁጥር የላቸውም። እዛ ቦታ ላይ ኢስላምን የተቀበሉ ሰዎች የአላህ የራሱ ሕክማ ነውና የሚያዩት ነገር ሰዎች እንዲናፍቁ የሚያደርጋቸው ነገር አለና እኛ ብንችል ብርሃን ሆነን ሰዎችን ማዳን ለሰዎች መልካም ሆነን መልካም ነገር መስራት ያ ደግሞ ለራሳችን ስለ ሙስሊም ለአኺራ ለቀብርህ ለአኺራ ስትለው የምትሰራው ለሰዎቹም ብርሃን ነው የምትሰራው። መልካምነት የኛ ግዴታ የታዘዝንበት መርህ ስለሆነ ዛሬ ነገም ልንኖርበት የሚገባ ባህሪ ነው ነው والله ጀዛከላሁ ኸይር። ብዙ ነገር ይወሰዳችሁ ነው ተስፋ አደርጋለሁ። እነዚህ ጥያቄዎች ስንጠይቅ ያለ ነገር አይደለም። እዛ የተከሰተው ነገር ለማወቅ ካለን ጉጉት የተነሳ ሳይሆን
በተግባር የታዩ ክስተቶችን እንዴት እኛ ራሳችን ወደ ህይወታችን መቀየር እንችላለን የሚለው እንኳን ደስ አሎት! ሃሩን ቲዩብ ተከፈተሎት። አዝናኝና አስተማሪ ቪዲዮዎችን ለእናንተ በጥራት ያቀርባል። ሀገርኛና ዓለም አቀፍ ዜናዎችን፣ ድንቃ ድንቅ ቪዲዮዎችን፣ የተለያዩ ኢስላማዊ ሙሐደራዎችን፣ ዶክመንታሪዎችን ከተለያዩ የዓለማችን ቋንቋ በመተርጎም በአማረ መልኩ ለእናንተ ያቀርባል። በኮምፒውተርም ሆነ በስልኮ ለአጠቃቀም እጅግ አመች ነው። የሃሩን ቲዩብን የፌስቡክ ገጽ ላይክ ይበሉ፣ ዌብሳይታችንን ይጎብኙ። ሃሩን ቲዩብ ሃሩን የመግባት እድልህ ሰፊ ነው። ብዙ ጊዜ ብዙ ሰዎች እንደዛ ነው ሳይሰጣቸው ሲቀሩ ማስታወሻ ካልያዙ እዚህም እዚያም እየረገጡ ይሄዳሉ እና ያንተ ግን ከዚህ ለየት ያለ ይመስለኛል። ይህንን መውሂባ እንደው አላህ የቸረህ ነገር ነው። እንደው እንዴት ነው ያዳበርከው? ሌሎችም እንዴት ያዳበሩት ትመክራለህ? እቺን ብትገልጽልን። እኔ እንግዲህ በተፈጥሮ ይመስለኛል ምናልባት ከልጅነት ጀምሮ ነገራቶችን በቃል የማጥራት እንትን አለ። ብዙ ጊዜ አንድ ነገር ከፈለኩት ማንበው ነገር የመያዝ እኔ ኹጥባ ተፍሲር ሻሃደም ኹጥባ ስናደርግ ለ10 ዓመታት ያክል ኹጥባውን እኩል ከሰው ጋር ነው የምሰማው፣ ግን እዛ መድረክ ላይ ሰምቼ የሰማሁትን ነገር ወዲያው ተረጎማለሁ ሙሉውን ማለት ነው። ብዙ ጊዜ ያው ይዛለሁ። እኔ እንደዚህ ዳዋ ወረቀት ደብተር ኪታብ ይዤ ዳዋ ማድረግ በጣም ይረብሸኛል። ማለት ሐሳቤ ራሱ እኔ ዳዋ ውስጥ ስገባ አንዳንዴ የማላውቃቸው ስሜቶች እንዳሉ ይሰማኛል። ውስጤ ነው እንትን የሚለውና እነዛ ነገሮች እኔ በቃ እኔ ውስጤ ያለውን ስሜት መግለጽ ነው ብዬ ስለማምን ወረቀቱ ምናምን እንትኔን የሚገልጸው አይመስለኝም። ለኔ ያለው ነገር ያው ትረዱኛላችሁ። ስሜቴን ያለኝን ውስጤ ላይ ያለው ነገር አብሬ መካፈል እፈልጋለሁ። ያ ስሜት ነው አላህ ከተቀበለውና ውስጥ መግባት እንዳለብኝ ይሰማኛልና የሆነ ይሄ ተነገረች ፍሬም ይዞ ምናምን ያ ነገር አይደለም። እኔ እንትኔና በቃ የቻልኩትን ያስታውስኩትን ነገር ብዙዎቹ ነገሮች አው በፊት እንደ ዳኢ እኔ የማምነው ነገር አለኝ። እንደ ዳኢ እኔ አንድ ዳኢ ብዙ ጊዜ እንደዚህ አይነት ነገር ላይ እንድገባ የሚያደርገኝ በፊት ከነበርኩበት በተለይ ወጣት ማህበር ምናምን ሆኜ እዛ ደሴም ብዙ መድረኮች ነበሩ። በአንድ ቀን እስከ 5 መድረክ የሚይዝባቸው ቦታዎች ነበሩና ሁሉም ፕሮግራም ላይ የተለያየ አይነት የማህበረሰብ አካል የተለያየ አይነት ሰው ነው የምታገኘውና የተለያየ አርዕስት ነው ልታቀርብ የምታቀርበውና እኔ እንደ ዳኢ ሁሉ ጊዜ ዳኢ ለሳምንት ተዘጋጅቶ ለቀን ተዘጋጅቶ ለሌሊት ተዘጋጅቶ ባለው ያለው ነገር የሆነ ዝግጁ መሆን አለበት ብያምናለሁና የሆነ አንድ ግዴታ ከማንበብ የሚመጡ ነገሮች ናቸው ማንበብ አለብን። ያነበብናቸውን ደግሞ ውስጣችን ላይ የሆነ ረግሜት ነገር ተሰርቶ መቆየት አለበት ብያምናለሁና እንትን ይላል። አንዳንዴ እኔ ያው ፍጥረቴም ከዛ ጋር የመነጨ ይመስለኛል። እንትን ሻለ ሙሳ ረህመቱላህ አለይ ብዙ ጊዜ ዳዕዋ ሳደርግ ፈጥናለሁ አባባና ይሉኛልና እንደው ይጠራሩ ባህል ይሉኛል። እየተጠራሩብህ ነው አንዱ ሳይጨርስ ያሉ እንዲሁ እንትን ይሉነበርና እንትን ብላ አይደለም በቃ እኔ የአላህ ስጦታ ነው። ግን ብዙ ጊዜ እንደዚህ ብችል ደስ ይለኛል። አንዳንዴ ፓወርፖይንት ተይዞ መሰረታዊ ነጥቦች ተይዞ ሰው የሚይዛቸው ከአንዱ ሳይለቅ ፍሬሙ ጠብቆ መሄዱ በጣም ያማረ እና የተዋበ ነው። ለዚህ ደግሞ ኡስታዝ ያሲን አሉ በደንብ አድርገው በፍሬም ያመጡላቸዋል። እኔ ደግሞ እንደዚህ ነው አላህ የሰጠኝ። ያው በዚሁ እንግዲህ ያው እንዲሁ ያለኝ ነገር የቻልኩትን አነባለሁ። የቻልኩትን ነገር በቃል ማስታወስ ነውና ነፃ ሆኜ እንድናገር ከስሜቴ ውስጤ እንዳወጣ የሚረዳኝ እንደዛ ስለሆነ ነው። ወላሂ አላ ጀዛከላህ ኸይር። የመጨረሻ ጥያቄያችንን ኢንሻአላህ ተቀበልናለን። በተለይ አሁን ሁሌም ሬሽ እንድትሆን የሚያደርግ ነገር የንባብ ባህል እንደሆነ እንስማማለን። ሰው ያነበበ ያጠራቀመው ሁሌም ቢሆን ውስጡ የተቀመጠ ነገር እድል አጋጣሚ ሲያገኝ ለማውጣት ይጠቀምበታል ብለን እናስባለን። ከአንተ የንባብ ጊዜ ጋር ተያይዞ እንግዲህ ከውስጥ አዋቂ ምንጮች እንደሰማነው በአንድ ሌሊት ከሁለት ትልልቅ ይዘት ካላቸው ትልልቅ ግዙፍ ከሚባሉ መጽሐፎች በላይ እንደምትጨርስ እንሰማለን። ከንባብ ጋር ያለ ቁርኝት ምን ይመስላል? እኛም ጋር ደግሞ ከንባብ ጋር ያለ ቁርኝት እንዴት ሊሆን ይገባል የሚለውን ጭምር አብረህ አያይዘህ ታዲያ ማንቃት ላይ ያን ያክል የሚባለው ያክል አንባቢ አይደለሁም። ማንበብ ወጣለሁ። አሁን በተለይ ትንሽ የደከምኩ ይመስለኛል። ከወጣም በተለይ ልክ እንደ ንግግር ሳነብ ፈጥናለሁ ይመስለኛል።
ንባብ ላይ በጣም ነው እና ቶሎ ነው ማለት ነው። ቅድም እንዳልኳችሁ ግን አላህ ብሎ ያው ሳነብ እንደፈጥርም ያነበብኩትን ነገር ደግሞ አስታውሳለሁ። በቃ የማስታወስ እንትን አለኝ። አንዳንድ ነገር ከጣመኝ ያው አላስቀምጠው በዛው ፍጥነት ያው ብዙ ጊዜ እስር ቤት እና ያስኪን እንደበድሮና ምንስቲ የሆነ ነገር የሚነበብ ካለስ ባንተ ፍጥነት ይሻላል። ይሄ አያልቅም ባንተ ፍጥነት ይሻላል። ባንተ ፍጥነት ካልሆነ ስለማያልቅ አንተ አፈጥርና ገንጨርሰው ይላል። ሳነብም እንደዛው እኔ ብዙ ጊዜ ሂፍዝ ጋር የተያዘ ነገር አፍ ከአይን ሲቀድም ነው ፍጥነቱ ሂፍዙ የሚባለው ብዙ ጊዜና አንድ ነገር ከማወቅ የተነሳ አፍህ ከአይን እየቀደመ ይሄዳል ማለት ነው። እንትን የምትለው ነገር ነው ሂፍዝ ያለው ደጋግመህ ስታነበው አፍህ ከአይን እየቀደመ ይሄዳልና የአይነት ስሜት ነው ያለው። ማንበብ ሐቂቃ እኛ ዛሬ እየጎዳን ያለው ያጣነው ነገር ብዬ ማምነው ያ ነው። ወጣቱ ላይ አናነብም። የማያነብ ትውልድ ደግሞ ታሪክ መለወጥ ታሪክ መስራትም አይችልም። አዳኡ እስላም እስልምና ጠላቶች ዛሬ ያሉበትን ተጨባጭ እናውቃለን። በጣም ዓለም ላይ ትልቅ አንባቢ የሚባሉት እንግዲህ ምዕራባዊ ዓለም ላይ ያሉት ሰዎች ናቸው። ስካንዲኔቪያን ካንትሪ ላይ በጣም ይነበባል። የምታውቁት ቁጥር አለ። በአመት የሚያነቧቸው 10 ምናምን በነፍስ ወከፍ መጽሐፍ ንባባቸው ተቆጥሮ 10 ምናምን እና ኖርዌይ ምናምን ላይ ስቲሉ የሚያነቡት እንደዛ ነው። እና አሜሪካ እና ጃፓን በአመት የሚያነቧቸው መጽሐፎች በቁጥር አሏቸው። በጣም ዝቅተኛ አንባቢ የምንባለው አረቡ ዓለምና እኛ ነን። በነፍስ ወከፍ አረቡ ዓለም ላይ እና አፍሪካ ላይ ያሉ ሰዎች የንባብ ባህላችን ሲመነዘር በአመት 6 ገጽ ነው ወደ ህዝቡ ሲካፈል ማለት ነው። ማለት የሚያነቡ ሰዎች የሉም ማለት ነው። ይሄ ነው ያለው እኛ ጋር ነው። በጣም ደካማ ነው የንባብ ባህላችን። ካላነበብ ደግሞ ኡመት ይቅራ የቅራ ህዝቦች ይቅራ። እስቲ አስቡት አንድ ነብይ ማንበብና መጻፍ ስለማይችል ነብይ ሚሊዮኖች መጽሐፍ ተጽፏል። ለምን ሙዕጂዛው ይቅራ ስለሆነ ሌላ አይደለም እኮ። አዝሃር ላይ ብለስ ከ2 ሚሊዮን መጽሐፎች በላይ አሉ አይደል? ይሄው ነው ያለው ነገር። እኛ የሚጻፉ መጽሐፍ እኛ አንዳንድ ጊዜ ዑለማዎቹን ታሪክ ስንጠረቁ ዑለማዎቹ የጻፉትን ስንሰማና እኛ እነሱ የጻፉት አርስቱን አናውቀውም። እነሱ የጻፉት እንዴት አላህ ምን አይነት በረካ ያደርግላቸው እንደሆነ አናውቅም። ትልቁ ችግር የንባብ ችግር ነው። ከራሴ ጀምሮ ማንበብ አለብን። ካነበብን የሚያነብ ሰው ነው። ብዙ ጊዜ እኮ የጃህል በሽታም ካለማንበብ ሊመጣ ነው አይደል? ካለመቅራት ካለማንበብ አይደል ሲባል ደግሞ በንባብ ብቻ ሊገነባ አይደለም። መስደር ወስደን ከዑለሞች ስር የምንወስደው ዒልም ከዑለሞች ስር የምናገኘው ዒልም ከንባብ ይሄ እንትን ከንባብ ከምንወስደው ዒልም ጋር አይገናኝም። ብዙ ነገር ነው አብረህ የምትወርሰው ከዓሊሞች ስር ስትቀመጥ። መሻይኾቹ ስር የምታገኘው ሩህ አለ፣ ሀይባ አለ። እንዲህ የመጣ አይደለም። እነሱ ያሳለፉበትን ሐያተኛ መሻይኾች ሲነግሩ ቀላል ነገር አይደለም ያሳለፉበት። ሻሃደምን እኔ በጣም ነው ሻሃደም ነገር በጣም አባባ ጋር ሐዲስ እንቀራለን። ቡኻሪ ስንቀራ በዛ ሰዓት እኔ ነኝ ከሁሉም ትንሽ ሸህኑስ ቃዲ ናቸው፣ የዞኑ ቃዲ ነበሩ። ሐሰን ቃዲ ያለው የወረዳው ቃዲ ናቸው የከተማው። ሌሎች የመስጊድ ኢማሞች ናቸውና 6 ነበር። እኔ ትንሽ ነኝ እና ያው እኔ እንደ ልጅነቴም እንተናላለሁ። አንድ ቀን አባባ ያሉኝ ነገር ልንገራችሁና ያው እንትንም እንድትሉ ነው። እዛ ላይ ሻሃደም አይተኝ በጣም ያነባሉ፣ ላይ ይሰግዳሉ፣ ብዙ ጊዜያቸውን እንትን ያደርጋሉና እንቅልፍ ያሸንፋቸዋል። እግራቸውን ስለሚያማቸው እግራቸውን እያሸን ነው የምንቀራው። እኔ እየቀራው ደከሙብኝ። ሻሃደም በጣም ራባባ ሁሉ ሳብዙ ታልኳቸው ታቸው አወከራ አለኝ። አንድ ቅሳ ልንገራ እዛ ወሎ አንድ ሼክ ነበሩ ሙሐዲስ ናቸውና ሰውየው ሐዲስ ያቀሩ ለዙ ይደክማሉ፣ ላይ ይቆማሉና እንቅልፍ ይጥላቸዋል። አንድ ጊዜ ታዲያ እንደተኙ አንድ ጀዝባ ደረሳ ተነስቶ በጥፍ ያላቸው ደንግጠው ነክተው ምንድነው ያለላቸው አንተ ጓደኞች የነብዩን ሐዲስ እያቀሩ ያለቅሳሉ፣ አንተ ትተኛለህ። ከዛ በኋላ ተኝተው ያቆማሉ። አደራህን እንደዛ እንዳታረገኝ አብ ምን ይሰማሃለው ብቻ እንዳትነካኛ ይሰሙ ነበር። ንባብ ሐቂቃኔ ንባብ ሳስብ ሻሃደም ከ20 ጊዜ በላይ ሻሃደም የምታውቁ ወንድሞች እያየሁ ነው። ከ20 ጊዜ በላይ ተፍሲር ተቀርቷል። አረብ ገንዳ መስጊድ ላይ ተከትሟል። አንድ ቀን በሐያታችን ሻሃደም ኪታብ ይዘው ተፍሲር ሲያቀርቡ አናውቅም። እኛ ተፍሲር ዘን አንዴ ቁርጡቢ፣ አንዴ ጦበሪ፣ አንዴ ኢብኑ ከሲር፣ አንዴ ሶፋ፣ አንዴ ምናምን ይዘን ሁሉም ተፍሲር ይዘ ተከታተል። ሁሉም ተፍሲር ላይ ያለ ምሳሌ ሲጠቅሱ ታያለ። እኔ ሻሃደም ያን ሁሉ ጊዜ ኹጥባ ሲጽፉ አንድ ቀን አንዳንድ ጊዜ ኹጥባ ጧት ላያቸው ሄዳለሁ ፈጅር ላይና አንድ ቀን ኹጥባ ኪታብ ይዘው ሲጽፉ ያላቸው በቃ ነው ያሁሉ ኹጥባ የሚጻፉ ሐዲሱ ምናምን ሲወራና ይሄ የንባብ ውጤት ነው። ዓሊሞቻችን ብዙ ሀገር ላይ ያሉትን ባይናችን ያያቸው ነውና እኔ ሼክ
ታላቁ ሙሐዲስ ሼክ አልባኒ ረህመቱላህ አለይህ አንድ ጊዜ እንዲሁ ነው ዛክራቸው ስለ አንድ ነገር ሲያወሩ ወላ አንድ ቀን የመጨረሻ ሱነን ነሳኢ ሊጨርሱ ወደ ኢቲካፍ ሳይገቡ 10 ሐዲስ ቀርቶኛል ብለው ተቀምጠው ሄድኩ ልዘይራቸው የሼህ መሐመድ አሊ መካ ሱነን ነሳኢ በ42 ሙጀለድ የጻፉት ኢትዮጵያዊ ዓሊም የዘመናችን ሙሐዲስ ኢትዮጵያዊ ስለሆኑ ስማቸው አልተነሳም እንጂ ዓለም ትልቁ ሙሐዲስ እሳቸው ናቸው። አሁን ሰሂህ ሙስሊምን እየጨረሱ ነው። ቡኻሪ ተፍሲር ይዘዋልና 10 ሐዲስ 10 ቀን አይበቃኝም። 10 ሐዲስ አብዛኛውን ነገር የሚጽፉት በዛኪራ ነው በማስታወስ ይሄ ዝም ብሎ የመጣ ነገር አለ። የማንበብ ውጤት ነው። ካነበብን ሙሉ ሰው ሙሉ እንጂ ካነበብን ኡማን ልጠቅም እንችላለን። ካነበብን ታሪክ ልንሰራ እንችላለን። ካላነበብንስ የሌሎች ተመጽዋች የሌሎች ተረጂ ሆነን ሁሉ ጊዜ ተከታይ ሆነን እንኖራለንና እኔም እናንተም የዛው አካል ነው። ካነበብን ብዙ ነገር ለራሳችንም ለሰው የምንጠቅምበት እድል ይኖራል ነው ብለው والله ጀዛከላሁ ኸይር እጅግ በጣም እናመሰግናለን ኡስታዝና አሁን እንግዲህ ረጅም ሰዓት እንግዲህ ከአንድ ሰዓት በላይ እንደውም ወደ ሰዓት የተጠጋ ሳይሆን አይቀርም ግን አንደበቱ ጣፋጭ እንደሆነ ሁሉ እናንተም ጋር ባልቋረጥ ደስ ይላችኋል አይደል? እንዲቀጥል ነው የምትፈልጉት። ይቅርታ ይሄንን እሱ ሰምቷል ግን ኢንሻአላህ ከዚህ በላይ ላቡን ይፈስደን አልፈልግምና አረፍ እንዲህ ተፈቅዶለታላችሁ ሌሎች ፕሮግራሞችን ስላሉ እንደዛ እንላለን። ኡስታዝና እነዚህ ሁለት መጽሐፎች ኮሜንት እንድታደርጉባቸው እንፈልጋለን ሰውም እንዲያገኛቸው ስለሚፈልግ ማለት ነው። አንደኛው ተውሂድን በግጥም በሼህ ሰይድ ኢብራሂም የተጻፈ ነው። አንደኛው ደግሞ በኡስታዝ ኑሩ ቱርኪ የተጻፈ ነውና እንደዚህ ያሉ ሰዎች እንዳያመልጣቸው ወስያ ካለ ማለት ቅድም ያለው ነገር ነው። ውስጥ እውቀትን ስንፈልግ ብዙ ጊዜ እንደዚህ የተጻፉ ተቀማጭ የሆኑ ነገሮች ለኛ የበለጠ ይጠቅማሉ። መጽሐፎችን መግዛት ብቻ አይደለም ጥቅሙ ማንበብ ነው የበለጠ ውጤቱ። ሰው ባለውና በሚችለው አቅም ዲኑን ለማወቅ ዛሬ ሁጃ የለንም። ምክንያቶቻችን ጠፍተዋል። ሁሉ ነገር በመናስባቸው የተጻፉ ነውና እኔ የኑሩ ቱርኪ መጽሐፍ አንብቤ ሐቂቃ ከዕልሙ በበለጠ ተሞክሮ የኖረበትን ሐያት ያሳየበት ነገር ስለሆነ ሐቂቃን በትክክል እንድንረዳ ያግዘናልና ስለየት እንዲኖረን የሚገባውን አመለካከት ሊያስተካክል የሚችል መጽሐፍ ነው። ይሄን መጽሐፍ እንጠቀም ይገባል። ዋጋው 100 ብር ነው። እንግዲህ የምናደርገው ነገር አብሮ የራሱ ሌላ ኸይር ስላለው የምንጠቀምበት ነገር እናስበው። ለብዙ ነገር እናወጣለን። ታዲያ አንድ ካፌ ገብተን የምንጠቀመው ነገር ብዙ ስለሆነ ተውሂድ ላይ የተውሂድ ትምህርት መሰረታዊነቱ ጋር በቀላልና ሊገባ በሚችል መልኩ ሰዎች እንዲያዛቸው ተደርጎ ብዙ ጊዜ እኛ ሀገር ባህል ውስጥ ወሎ ላይ ስትመለከቱ ኢትዮጵያ ዑለማዎች ስትመለከቱ ነዝም መንዙማ ይጠቀሙ የነበሩት የሚፈልጉትን ነገር ሰው በሚይዘው መልኩ እንዲተላለፍ ነው። ከላይም ከሰለፎቹም ስትመለከቱ አረቢያው ላይ እና ኢማም ማሊክ አልፊያ ምናምን በግጥም ነው በቤት ነው የሚመጣው። ያ የተደረገበት ሰዎች የበለጠ ለዛ ነገር ቅርብ ሆነው ያን ነገር ይዘውት እንዲጠቀሙበት ነውና ይሄ ደግሞ አብሰጥ ሰዎችን በቀላል መልኩ ተውሂድን እንዲረዱ እድል የሚሰጥ ነው። ግንዛቤ እንዲኖረን በህይወት እንድንይዘው እንደ ግጥም እንድናውቀው ነውና እነዚህ መጽሐፎች ወሳኝ ናቸው። ተጠቀሙባቸው ነው የምለው። እንግዲህ እቺ 12 ብር ናት። ከመልእክቱ አንፃር 120 ብር ቢሆን ያንሰው ግን ሐቂቃ ለዚህ ነው አንዳንዴ ኡዝር የለንም። ይሄ አሁን 12 ብር ምንድነው 12 ብር ዛሬ ባለው ተጨባጭ ውስጥና በቃ እንትን ነው መሰረታዊ ነገር ስለሆነ እንጠቀምባቸው ለማለት ነው። ምናልባት መልእክት ከተፈቀደ የዛሬ ሳምንት እነዚህ የአይን አዕማ ወንድሞች ወይም ደግሞ የብሬል ቁርአን ያቀሩትን በብሬል ማየት የማይችሉ ወንድሞቻችን በብሬል ቁርአን የቀሩ ወንድሞቻቸውን ብሬል ቁርአን ያስመርቃሉ። እዚህ አምባሳደር ላይ እሁድ ነው የዛሬ ሳምንት እሁድ ብለውኛልና ሐቂቃ ከባድ ነው። እኛ ሀገር ላይ እንደዛ ነገር ተመቻችቶ ማየት የማይችሉ ወንድሞቻችን እንዲቀሩ ቁርአን እንዲል እንዲያውቁ ማድረግና ይሄ ድሉ ተከፍቶላቸው ደግሞ ወደዚህ መስመር ውስጥ ስለገቡ ልናግዛቸው በጎናቸው ልንቆም ስለሚገባ ፕሮግራማቸው ላይ በመገኘት አብረን ከጎናቸው መሆናቸውን ብናሳይ ጥሩ ነው መልካም ነው የሚለው ነገር ለማስተላለፍ ነው። ያው ቅድም ስገባ ደውለው ስለነገሩኝ ማለት ነው። ኢንሻአላህ አላህ ከወፈቀን እኛም እዛው ፕሮግራም ላይ እንገኛለን ኢንሻአላህ። ኢንሻአላህ ይሄ እንደዚህ መጽሐፎች እንግዲህ ይሄን ፕሮግራም ለመደገፍ የሚውሉ ስለሆኑ እባካችሁ እንዳያመልጧችሁ ብለን እናስባለን። ኡስታዛችንን በታላቅ ክብር ወደ ቦታው እንመልሳለን። ሌሎች ፕሮግራሞቻችን ደግሞ